እሺ ይሁን። እኔ ምን እንደሚያስቀኝ ልንገራችሁ። ሌላ ጊዜ ያው ሳትዘጋጅ ምናምን በሆነ ኖርማል አለባበስ ምናምን መጣ ታገቢኛለሽ ምናምን ከተባለሽ በኋላ ሄዳ ምናምን ልብሷን ልትቀይር ትችላለች። ያም ድራማ ሊሆን ይችላል። እዚህ ጋር ግን የምታዩት የተሰበሰቡ ሰዎች እንዳለ የአብርሃምና የሩታ መለያየት የሚደግፉ አንድም አዲስ ሰው ወይም ደግሞ እኔ እንጃ በቃ ይሄ እዚህ ነገር ላይ የተዘጋጀ ሰው ሁሉ ድራማ እየሰራ እንደሆነ ያስታውቃል። በአጠቃላይ በቃ የተሰበሰበውን ሰው እንዳለ ካያችሁት አንድም ጤነኛ ሰው የለም እዚህ ውስጥ። አንድም ጤነኛ የሆነ አመለካከት ያለው ሰው የለም። አንድም ቀን ሁለቱን ለማስታረቅ የለፋ ማንም ሰው የለም። በዛ ላይ ደግሞ ሽክ ብላ ምናምን ለብሳ ዘንጣ ምናምን መጣ ሰርፕራይዝ ሆነች። አረ ፋራ ነው አይደል የምታረጉልኛል። እኔ አንድ ሄርሜላ አይደለም 15 ሄርሜላ ማግባት ትችላለህ፣ መብት ነው። ግን ደግሞ እዚህ ጋር እውነቷን መናገር አለብን። በቃ ምንም የምንሸፋፍነው እውነት የለም። ብትመቸንም ብንወድህም በቃ አሪፍ ነህ ብልህም ብዙ ኳሊቲ እንዳለ አውቃለሁ፣ ብዙ ምርጥ ነገር እንዳለ አውቃለሁ። ምርጥ የሆነውን ምርጥ እንላለን፣ ትክክል ያልሆነውን ትክክል እንላለን። የኛ ትክክል አይደለም ማለት ያንተን ህይወት ሊያስቆመው እንደማይችል እናውቃለን። ግን ደግሞ እውነቱን ተናግረን በብርሃን ማደር የሚባል ነገር አለ። ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደምቆያችሁልን ሁሉ ሰላም ሁሉ ሸጋ። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ይሙላላችሁ፣ አንዳች ሳያጎል። ከሀገር ውጭ ያላችሁ እንዲሁ በሰላምና በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩኝ እግዚአብሔርም የተባረከ ትዳር ይስጣችሁ። እንደ ዘላን ከዚህ ወደዛ እየነጠራችሁ እየሄዳችሁ የምታፈርሱት ትዳር በህይወታችሁ ውስጥ አይሆንባችሁ። በቃ መርቄያችኋለሁ። ምንም የሚመጣ ነገር የለም። በቃ እስከ ዘላለም የምትቆዩበትን ትዳር በዚህኛውም በኩል ልትመጣ ትችላለች፣ በዚህኛውም በር ይላል። በጣም ደስ ይላልና በደስታ የቀን መገኘት ስለቻላችሁ ሁላችሁንም በጣም አመሰግናለሁ። ክበሩልኝ። ዛሬ ልዩ ቀን ነው ለኔ ከምነግራችሁ በላይ በጣም ደስተኛ የሆንኩበት ቀን ነው። እንግዲህ ለእናንተም ባታያችሁ ሞር የተሻለ ነው ብዬ አስባለሁኝ። ቀለበቱ ወደዚህ ይምጣና እንግዲህ ጋይስ በጣም ውድ ቀለበት ነው የገዛ ነው፣ ለሄርሚ ይገባታል ብለን ስላሰብን ማለት ነው። ሌላው ደግሞ ብዙ ጊዜ ፕሮሚዝ ካያችሁ እቃዋ የሆነች 4 ማዕዘን ነገር ነች፣ ብዙ ጊዜ የምንጠቀመው። አሁን ደግሞ ዘመናዊ ስለመጣ እዩት፣ አበባ ነው አሁን መስለው። መጀመሪያ ለኔም አበባ ነበር ይመስለኝና እንዲህ ከፍቱት የፕሮሚዝ ቀለበት ማለት ነው። ነገርየውን ስትመለከቱት ማለት ነው እኔ እንጃ የሆነ ስትጠብቁት የነበረ በቃ አላረለ ስትጓጉለት የነበረ መጨረሻው በእንደዚህ አይነት ነገር እንዲያበቃ የምትፈልጉት አይነት ሪሌሽን አይደለም አይደል? አይመስልም። እንደዛ አይደለ የአብርሃም አሁን የሚያደርጋቸው ወይም ከሄርሜላ ጋር የጀመሩት እየሆኑት ያሉት ነገር ይሄን ያክል የሆነ እኔ እንጃ ብዙ ሰው የተደሰተበት እንደገና ደግሞ አለ አይደለ በቃ ብዙ ሰው የሚመርቀው አይነት እግዚአብሔር ለፍሬ ያብቃችሁ ብላችሁ የምትመርቁት አይነት ሪሌሽን እንዳልሆነ ሁላችንም የምናውቀው ነገር ነው። ምክንያቱም በዚህ ነገር እነሱም ውስጣቸው ደስተኛ አይደለም፣ ሰውም በእነሱ ደስተኛ አይደለም። ብቻ በአጠቃላይ ምንም መልካምን ነገር ያላየንበት ሪሌሽን ቢኖር የአብርሃምና የሄርሜላ ሪሌሽን ነው። ምክንያቱም የተፈጠሩ ነገሮችን አይታቸዋል፣ ምን ያህል እንደፈጠነ አይታቸዋል። ገና በ6 ወር ውስጥ በዚህ ፍጥነት ቀለበት ምናምን ይሄን ያክል ጊዜ እንኳን ሁለቱ የሚጠናኑበት ወይም ደግሞ ለራሳቸው የሚተዋወቁበት ጊዜ እንኳን ያልነበራቸው ሰዎች ናቸው። በነገራችን ላይ እኔ ይህንን ስላችሁ እየተቃወምኩ አይደለም፣ ምን አገባኝ፣ እንደፈለጉ መሆን ይችላሉ። ግን በቃ እውነታውን እንድናውቀው ማለት ነው። አሁን የሆነው ነገር እዚህ ጋር እየተፈጠረ ያለው ነገር ምንም ወዝ የሌለው ደስ የማይል በቃ እኔ እንጃ አላቅም ማለት ብዙ ሰው ቀለበት ሲያደርግ አይተናል። ብዙ ሰው ለቀለበትም ሲዘጋጅ አይተናል። ያና አብርሃምና የሄርሜላን ግን እኔ አሁን የቀለበት ምናምን የሚለው ነገር ድራማ ነው የሚመስለኝ፣ ሲሪየስ ድራማ ነው የሚመስለኝ። ምክንያቱም ከፍሏት ሁሉ ነው የሚመስለኝ፣ ወይም ተነጋግረው ወይም የሆነ ነገር ነው በቃ እያደረጉ ያሉት እንጂ የሆነ አሁን ተፋቅሮ ተዋደው ምናምን ከዛ በኋላ ወደ ትዳር እንዴት ይሆናል? እንዴት በሰከንድ ውስጥ የራሱን ትዳር ዘሎ ጥሎ ወጥቶ በሰከንድ ውስጥ እንደገና በሰከንድ በሉት። ምክንያቱም 6 ወር ለትዳር ህይወት ሰከንድ ነው የምንለው። ምክንያቱም ደግሞ የአብርሃምና አብርሃም ህይወቱ ላይ የተፈጠረው ነገር ከሩታ ጋር የነበረው ነገር ምናምን እነዚህ ነገሮች ቀላል ነገር አይደሉም። አብርሃም ብድግ ብሎ ሌላ ህይወት እንዲጀምር የሚያደርገው ነገር አይደለም። ትዳር ማፍረስ ቀላል አይደለም። ትዳር አፍርሶ በአንድ ጊዜ ብድግ ብሎ ወደ ሌላ ትዳር ውስጥ መግባት ቀላል አይደለም አይደል? ይሄ የምናውቀው ጉዳይ ነው። በቃ ማናችንም ጋር ሊፈጠርም ሊሆንም የሚችል ጉዳይ አይደለም። ያን የምልበት ምክንያት ምንድነው? የመጀመሪያም አይምሮአችን እዛ ትዳር ላይ ካልነበረ መጀመሪያም በዛ ትዳር ደስተኛ ስላልነበርን ወይም ደግሞ የመጸጸት አይነት ወይም ደግሞ አለ አይደል የመሸወድ አይነት ስሜት ተሰምቶን ከነበረ በዛ ትዳር ውስጥ የነበርነው አይደለም አንድ ልጅ 11 ልጅን ብንወልድ ያን ትዳር ጥለን እንዳንል ሊያደርገን የሚችል ምንም ነገር የለም። አብርሃም ጋር የተመለከትኩት ያንን ነው። በነገራችን ላይ አሁን ይሄንን ሳውራችሁ ለሩታ ወግኜ ምናምን አይደለም፣ እውነታውን ራይሊቱን እንድታውቁ ስለፈለኩ ነው። ሰው እኔ እንጃ ሰው ዳቦ ለመብላት ዋጋ ይከፍላል። በነገራችን ላይ አይደለም እንደዚህ አይነት ትልቅ ህይወትን ለመመስረት እቺ ትንሽ የምትባለዋን ህይወት ከእጅ ወደ አፍ ሆነችዋን ህይወት መርቶ የሆነች ትንሽ የቤት ኪራይ ከፍሎ እንኳን ህይወቱን ሰርቫይቭ አድርጎ አቆይቶ ለመኖር ለነገ የተሻለ ህይወት በቃ ዛሬ ላይ የማይገባውን ዋጋ እንኳን ሰው ይከፍላል። የማይወደውን ነገር ሰርቶ እንኳን ይኖራል ሰው። ያ ማለት ምንድነው? ዋጋ ይከፍልበታል ማለት ነው።
አብርሃም ዋጋ ከፍሎ ማስተካከል የሚችለውን ትዳርና ህይወቱንና ሚስቱን ልጁን ጥሎ በአንድ ጊዜ በአጭር ጊዜ ውስጥ እዚህ ግባ የሚባል ሪሌሽን እንኳን ሳይኖራቸው የመቀናናት ሄርሜላም ሩታን ለማስቀናት ምናምን ከምታረጋቸው የፍቅር ምልክቶች ካልሆኑ በስተቀር ለአብርሃም የነበራት የፍቅር ምልክት አይደለም። ምክንያቱም እያንዳንዱን ንግግር እያንዳንዱን ሁኔታዎች በ6 ወር ነው በ7 ወር ጊዜ ውስጥ አብረው የነበሩበትን ሞመንት እናውቃቸዋለን። ሄርሜላ ምን ስትል እንደነበረ መቼ ወደ ፍቅር እንደተቀየረ ብዙ ነገሮችን ብንደምራቸው አብዛኞቹ ውሸት እንደሆኑ እናውቃለን። አሁንም የሚያደርጉት ነገር ውሸት ነው። ምክንያቱም የነሱ የክፉ ስራ ተባባሪ የሆኑ ሰዎች ነው በዙሪያቸው ያሉት። እስኪ አንድ ጤነኛ ሰው ጥሩልኝ እዚህ ውስጥ ሩታን ያልተቃወመ እሱ ትዳሩን እንዲያፈርስ ያላደረገ እሱ ትዳሩን በማፍረሱ ደስተኛ ያልሆነ እዚህ ውስጥ አለ? የለም። ይሄው የሰበሰባቸው ሰዎች ራሱ የማይሆኑ ሰዎች ናቸው። ይሄን ደግሞ አሁን ታዩታላችሁ። እንገለጭላቸው ዛሬ በቃ የደስታ ቀን ነው። እውነት ነው። ቤተሰብ እንዴት ናችሁ? ደህና ናችሁ? አለው እኔ ደህና ነኝ እና ዛሬ ቀን በጣም ደስ ብሎኛል። ወንድሜ ደስተኛ ሆኖ ስላየሁት በጣም ደስ ብሎኛል እና ይሄን ደግሞ መጣመራቸው እስከ መጨረሻው ያድርግላቸው ብዬ ነው የምመኘው። እኔ እንደሚያስቀኝ ታውቃለች ቡዜ እስከ መቼ ነው እንደዚህ አይነት ምኞት ለወንድምሽ የምትመኝ? እስከ መቼ? ከሩታ ጋር የነበረውንም ህይወት ትዳር እንደዛ ነበር ስትመኝ የነበረው። ወንድምሽ ሴት በቀያየረ ቁጥር እየመጣሽ ይሄንን መልካም ምኞት መመኘት ላንቺ ራሱ ማለት ሼም አይድሽም? እንደዛ አይነት ቦታ ላይ ራሱ ለእንደዛ አይነት ነገር ራሱ ተባባሪ መሆን ወንድም ስለሆነ ብቻ እኔ የማይሆን ነገር ሲያደርግ ወይም ደግሞ ብቻ አለ አይደለ በሁሉም በማህበረሰብም በሃይማኖትም በምንም በቃ ተቀባይነት የሌለው ነገር ሰው ሲያደርግ የፈለገ ነገር ወንድሜ አይደለም የፈለገ አይነት ሰው ለምን አይሆንም? ሄጄ እዛ ነገር ላይ ተባባሪ አንሆንም። የመጀመሪያው ላይ ነበርኩኝ፣ ሁለተኛው ላይ እንዴት ነው ሊሆን የሚችለው? አይ ዶንት ኖ እኔ አላቅም። ማለት እናንተ ራሱ ምን አይነት ኮንፊደንስ እንደሚሰማችሁ ምን አይነት ሞራል ተሰምታችሁ እንደሆነ አላቅም። እንደገና ደግሞ ደስተኛ ሆኖ ስላየሁት እቺ ሁሉ ጊዜ ታቃጭልብኛለች፣ አትገባኝም። እቺ ቋንቋ ምን ሆኖ ነው ደስተኛ ያልነበረው አብርሃም? ምን ሆኖ ምን ተፈጥሮበት ሲቆዝም የነበረው ምን ሲል የነበረው ሚስቱን ጥሎ በመሄዱ እርጉዝ ሚስቱ ላይ እንደዛ አይነት የማይገባ ተግባር በመፈጸሙ ሰዎች ስለተቃወሙት ብዙ ተቃውሞ ስለደረሰበት በዛ ነገር አብሮት ሊስማማለት የሚችል ትክክለኛ ልብ ያለው እግዚአብሔርን የሚፈራ ሰው አብሮት ስለሌለ በዙሪያ ያሉ ሰዎች እንዳለ ከሱ ከሚያገኙት ጉርሻ የሆነ ነገር ለመለቃቀም ካልሆነ በስተቀር በአብርሃም ያኔ ያደረገው ነገር የሚደገፍ አይደለም ማለት የፈለገ ነገር ቢሆን እኔ የሰው ትዳር ላይ መጥቼ ከሚስቱ ጋር ጓደኛዬ የፈለገ ላይስማማ ይችላል፣ የፈለገ ነገር ሊፈጠር ይችላል። ግን መጥቼ እኔ ለጓደኛዬ ልጅ ሊወለደችለትን ሚስቱን ክፉ ናት አታከብርህም እዛ ምን ሰራለ ብዬ ሌላ ሴት እንዲያገባ ሌላን ሴት ለማጣበስ እንደ አቤላ አይነት የሆነ የሰይጣን ሐሳብ ይዤ ጓደኛዬን አልመክሮም አላወራውም በምንም ተአምር ነው የምላችሁ። ይሄ ምን አይነት መወደድ ምን አይነት ነገር በህይወቱ ላይ ሊጨምርለት አስቦ እንደሆነ አላውቅም። በቃ ዛሬ ማውራት ያለብን እውነት ሆኖታል ነው በቃ ማለት እነሱም እውነት አለን ትክክል ነን ብለው የሚያደርጉትን ነገር ካለ እኛም ደግሞ ከሚያደርጉት ነገር ተነስተን ከተፈጠሩትም ነገር ወደ ኋላ ሄደን እያደረጉት ያለው ነገር ትክክል እንዳልሆነ እነግራቸዋለን። ፈጣሪ አንተን ወዶ ሴቶቹን የሚጠላበት ምንም አይነት ምክንያት የለም። ሴቶቹን በአንተ የሚቀጣበት ምንም ምክንያት የለም። አንተም ልጅ ነህ፣ እነሱም ልጅ ናቸው። እነሱም የእግዚአብሔር አምሳል ናቸው፣ በእግዚአብሔር የተፈጠሩ ናቸው። እግዚአብሔር ለአንተ ባልተመቸ ቁጥር ለአንተ ሴት የሚቀያየርበት ምንም አይነት ምክንያት የለም። እግዚአብሔር የሚያውቀው አንድ ትዳር ነው። እሱም ከሩታ ጋር የተፈጠረውንና ልጅ የወለድክበትን ነው። ምንም ሳትሆን ሳትበደል ወይ እሷ ዝሙት ስታረግ ተይዛ አይደለም። አንተ ነህ ከሴት ጋር የተጠረጠርከው። አንተ ነህ በሴት ጉዳይ ትዳር ላይ አደጋ የመጣው። ለዛ እዚህ ጋር ያለው ነገር ብዙ ሰዎች የሆነ ትክክል አድርጋችሁ እንዳትወስዱት። ይሄ ትክክልነቱ በሰው አይን ነው። በሰው በስጋ አይን ስትመለከቱ ትክክል ይመስላል። እውነታውን ግን ስታዩት ትክክል አይደለም። ይሄ ከሴት ወደ ሴት የመቀየር አባዜ እንጂ ወይም ደግሞ አለ አይደለ ያለመርካት ጉዳይ ዋጋ ያለመክፈል ጉዳይ ምናምን እንጂ ወይም እዛ ነገር ውስጥ አይዶን ነው አላቅ ያለመረጋጋት አለ አይደለ በቃ ይሄ ወንድ ልጅ ሲረጋጋ የምናውቀው ነገር አለ አይደለ ኃላፊነት ይወስዳል፣ አባት መሆን ይፈልጋል፣ ባል ሆኖ ያንን ነገር ሊደር ሆኖ መምራት ይፈልጋል፣ በቃ የቤተሰቡ መሪ መሆን ይፈልጋል። አብርሃም ግን እንደዚህ አይነት ፍላጎት ውስጡ የለም። አሁንም የሚያደርገው ነገር የውሸት ነው። የተሻለ እንዲሆን እንደሚሆን አልጠራጠርም። ደስተኛ ታደርገዋለች። ካሁኑ ራሱ ፈገግታው ልዩ ነው። እኔ በነገራችን ላይ ያኔም እኮ ደስተኛ ነበረ። በባዶ ጊዜ ምንም በሌለው ጊዜ ሩታ አብራው በነበረችበት ጊዜ በዛም ጊዜ አብርሃምን በማፍቀሯ ራሱ አብርሃምን እንደዚህ የምትወደው ሴት በመምጣቷ ራሱ በጣም ደስተኛ ሆናችሁ ከማሞገስም አልፋችሁ እግዚአብሔርን ስታመሰግኑ ነበር። ያኔ ለሩታ ያልሽውን አሁንም እያልሽ ያለሽው ምንም ነገር የለውም። ምንም አዲስ ነገር እያወራሽ አይደለም። በዛ ላይ ደግሞ እንደገና የተሻለ እንደሚሆን በነገራችን ላይ የተሻለ ትዳር የሚባል ነገር የለም።
እኛ የተሻለን ካልሆንን በስተቀር ትዳራችንን የተሻለ ማድረግ አንችልም። የትኛውንም ነገር በነገራችን ላይ እኛ ነን ያንን ነገር የተሻለ ማድረግ የምንችለው፣ ያልተሻለ ማድረግ የምንችለው፣ የምናበላሸው የምናስተካክለውም እኛው ራሳችን። በቃ ሁሉ ነገር ያለው እኛ ጭንቅላት ውስጥ ነው። ወንድምሽ እንጂ የተሻለ መሆን ያቃተው አሁንም አይደለም ነገም ከነጎዳም 4-5 ትዳር ውስጥ ቢገባ እሱ የተሻለ ካልሆነ በስተቀር የተሻለ የሚባል የትዳር ህይወት ማምጣት አንችልም። በገዛ እጁ ያኛውን የትዳር ህይወቱን አበላሽቶ እርጉዝ ሚስቱን ሜዳ ላይ ጥሎ የሄደው እሱ እኮ ነው። ለምን እዛ ጋር ትክክል እንደሰራ ወይም ደግሞ እዛ ጋር ትክክል እንደሰራ ወይም ደግሞ እዛ ጋር ሲበደል እንደነበር እዛ ጋር ሳቁን እንደተነፈገ ደስታውን እንደወሰደ ሩታ ደስታውን እንደወሰደችበት ምናምን አድርጋችሁ ለምን ማውራት እንደምትፈልጉ አላውቅም። ጥሎ ነው ሄደው አይደል? እውነቱን ለምን አናወራ? ለምን እንደምትሸፋፍኙ? አይሽ እስከ ዛሬ ድረስ ስታሽቃብጪ ነበረ። በትክክለኛ መንፈስና ሙድ ሆነሽ አይደለም ከአብርሃምና ከሩታ ጎን የቆምሽው ስልሽ የነበረው ለዛ ነው። ምክንያቱም ሁሉም ነገር ሲቆይ ይገለጣል። ጉዜ ላይ ያዩ ያለውት ያንን ለወንድሟ መልካም አትመኝ አይደለም። ለወንድሟ ለምንድን ነው መልካም አትመኝ? ግን ሁሉ ነገር የውሸት ነው። መልካምነት እዚህ ጋር የሚያወሩት የሚቀባጥሩት እንዳለ እዛ ጋር የተፈጠረ ነገር ስላለ ነው። እዛ ጋር የሆነ ነገር ስላለ ነው በዚህ ደረጃ መጥቶ የሚያሽቃብ። እንግዲህ ጋይስ እኔ የምለው እንኳን ደስ አላችሁ። እኔ ሳለው የሄርሜ ወዳጆች እንኳን ደስ አላችሁ። ለዚህ ቀን ላደረሰን አምላክ ተመስገን። የሄርሜን ደስታ እስኪ እናየዋለን። በጣም ደስተኛ ነኝ። እንኳን ደስ አላችሁ። እንዳለ እዚህ ጋር ያለው አሽቃባጭ መሆኑ የምታውቁት ልጁ ትዳሩን እንዲያስተካክል ትዳሩን ተመልሶ እንዲመራ ከሚስቱ ጋር እንዲታረቅ እርቅ እንዲፈጥሩ አንዳቸውም አድርገው አያውቁም። በነገራችን ላይ አንዳቸውም ድንገት ቡዜ ልትሉን ትችላላችሁ። እሱም ከጀርባ የሆነ ነገር አለው እንጂ ከልቧ እንዳልሆነ አይኖ እዚህ ጋር ያሉት አንዳቸውም ነው የምላችሁ። አንዳቸውም አብርሃምና ሩታ እንዲታረቁ ወደ ትዳሩ እንዲመለስ ልጁን ማሳደግ ያለበት ከእናቱ ጋር እንደሆነ እግዚአብሔር የማይወደውን ደስ የማይል ነገር ነው እያረክ ያለኸው። ለነገ ህይወት ደስተኝነት ያለው ወይም የተባረከ ትዳር ሊኖር እንደሚችል ምንም ማረጋገጫ የለህም። ተው ብሎ የመከረው አንድም ሰው የለም። በነገራችን ላይ እዚህ ጋር መጥቶ የሚለፈልፈው ሁሉ የሄርሜላ ወዳጅ አብርሃም ከሩታ ጋር እንዲሆን የማይፈልግ ሰው ብቻ ነው እዚህ ጋር የተሰበሰበው። በመቀጠልም አንተንም አክብረ እዚህ ስለጠራኝ አመሰግናለሁ። ሄርሜላ ማለት ይህንን ነገር ጓጉታ ስትጠብቁ የነበረ ነገር ነበር እና አንተም እዚህ ቦታ ላይ አብሬክ እንደሆንና እንድቆም ስለጋበዝከኝ ደስ ብሎኛል። እህቴም ደግሞ እንደዚህ አይነት ነገር አዘጋጅተህላት መርጠህ። በነገራችን ላይ ሄርሜላ ይሄን ነገር ጓጉታ አይደለም። ለምንድነው ልትጓጓ የማትችልበት ምክንያት በሱና በሩታ መካከል በአብርሃምና በሩታ መካከል ያለው ነገር መቋጫ እንዲያገኝ ስለምትፈልግ የበላይነት መውሰድ ስለምትፈልግ ባሏን እንደቀማቻት አክት ማድረግ ስለምትፈልግ ቶሎ በእጇ ማስገባት ፈልጋ እንጂ ለነገ ህይወቷ ምንም አይነት ዋስትና እንደሌላት ታውቃለች። ሲሪየስ የምሬን ነው የምላችሁ። አብርሃም ነገ ጥሏት ሊሄድ እንደሚችልና ላይለያዩ ሊያደርጋቸው የሚችል ምንም ነገር እንደሌለ ታውቃለች። ነገ ባይለያዩም የምትፈልገውን አይነት ባልሆኖ ደስተኛ የሆነ ቤተሰብ ልትመሰርት የምትችልበት ሪሌሽን እንዳልሆነ ታውቃለች። ምክንያቱም በዚህ ሪሌሽን ውስጥ በዚህ እነሱ አሁን እያሉ ባሉት የቀለበትም በሉት የትዳር ፕሮግራምም ለነገ የትዳር ፕሮግራማቸው ዛሬ ላይ እያመቻቹም ይሁን ምንም በሉት እንባ ያለበት እዛ ጋር የተበላሸ ህይወት ያለበት ህይወት በምንም ተአምር ሙሉ ሊሆን አይችልም። በምንም ተአምር አልጋ በአልጋ ሊሆን የተሳካ ሊሆን አይችልም። በምንም ተአምር የብዙ ሰዎችን አይተናል። ምክንያቱም የፈለገ ነገር ቢመጣ አብርሃም ሩታም ክፉ ነገር አድርጋም ቢሆን አብርሃምም ክፉ ነገር አድርጎ ቢሆን በሁለቱ መካከል ጥልት ስለተፈጠረና ሁለቱም አንዳቸው ለአንዳቸው ምንም አይነት መልካም ነገር ባለማድረጋቸው ወይም ደግሞ እሱም ለሷ ምንም አይነት መልካም ነገር ባለማድረጉ ሊንጣጣ የሚችል ነገር የለም። እሷም እሱ ላይ መልካም ያልሆነ ነገር አድርጋለችና እሱም እሷ ላይ መልካም ያልሆነ ነገር አድርጓል። ስለዚህ ሁለቱም እኩል ናቸው ብሎ የሚንጣጣ ነገር የለም። ሁለቱም በየሰሩት ስራ ባጠፉት ጥፋት የዘሩትን ዘር ያጭዷታል። አብርሃም በትዳሩ ላይ ያደረገው ነገር እሱም መልሶ ያጭዳታል። እጥፍ ነው የሚያጭዱ። ደግሞ ዘር ደግሞ ክፋቱ ይወላችሁ እጥፍ ነው የምታጭዱት። ሰው የዘራውን መልሶ ነው አይደል የሚለው፣ ያንኑ ነው ያጭዳል የሚለው። ይሄ በብዙ ሰዎች ውስጥ ያየነው ህይወት ነው። አብርሃም ወይ አለክ አንዶኝ የሰማሁህ ነው። እሺ አይንሽን መግለጥ ትችያለሽ። ታገብኛለሽ? እሺ ይሁን። እኔ ምን እንደሚያስቀኝ ልንገራችሁ።
ሌላ ጊዜ ያው ሳትዘጋጅ ምናምን በሆነ ኖርማል አለባበስ ምናምን መጣ ታገቢኛለሽ ምናምን ከተባለሽ በኋላ ሄዳ ምናምን ልብሷን ልትቀይር ትችላለች። ያም ድራማ ሊሆን ይችላል። እዚህ ጋር ግን የምታዩት የተሰበሰቡ ሰዎች እንዳለ የአብርሃምና የሩታ መለያየት የሚደግፉ አንድም አዲስ ሰው ወይም ደግሞ እኔ እንጃ በቃ ይሄ እዚህ ጉዳይ እዚህ ነገር ላይ የተዘጋጀ ሰው ሁሉ ድራማ እየሰራ እንደሆነ ያስታውቃል። በአጠቃላይ በቃ የተሰበሰበውን ሰው እንዳለ ካያችሁት አንድም ጤነኛ ሰው የለም እዚህ ውስጥ። አንድም ጤነኛ የሆነ አመለካከት ያለው ሰው የለም። አንድም ቀን ሁለቱን ለማስታረቅ የለፋ ማንም ሰው የለም። በዛ ላይ ደግሞ ሽክ ብላ ምናምን ለብሳ ዘንጣ ምናምን መጣ ሰርፕራይዝ ሆነች። አረ ፋራ ነው የምታረጉን እኛን። እኔ አንድ ሄርሜላ አይደለም 15 ሄርሜላ ማግባት ትችላለህ፣ መብት ነው። ግን ደግሞ እዚህ ጋር እውነቷን መናገር አለብን። በቃ ምንም የምንሸፋፍነው እውነት የለም። ብትመቸንም ብንወድህም በቃ አሪፍ ነህ ብልህም ብዙ ኳሊቲ እንዳለ አውቃለሁ፣ ብዙ ምርጥ ነገር እንዳለ አውቃለሁ። ምርጥ የሆነውን ምርጥ እንላለን፣ ትክክል ያልሆነውን ትክክል እንላለን። የኛ ትክክል አይደለም ማለት ያንተን ህይወት ሊያስቆመው እንደማይችል እናውቃለን። ግን ደግሞ እውነቱን ተናግረን በብርሃን ማደር ለዘመንሽ ለዘመኔ ብቸኝነት ድል ይነሳ ሊያገኝ ነው መቆም የሆነ የተደባበቀ እናንተ ራሱ ኮንፊደንስ ያጣችሁበት የቀለበት ፕሮግራም እንደሆነ ያስታውቃል። በቃ የሆነ 10 ማት ሙሉ የሆነች ቦታ ሻግ ገብታችሁ ምናምን ነገር በቃ ቀለበት አድርገናል ምናምን፣ ሁሉ ነገራችሁ የውሸት፣ ሁሉ ነገራችሁ ድራማ፣ አንድ እውነት የሆነ ሪል የሆነ ነገር የላችሁ፣ ሳክስ ብቻ። ሲሪየስ የምሬን ነው የምላችሁ። ሰው እኮ ይረጋጋል አይደል? ትዛጋ እኮ ጥለህ የመጣው ነገር ቀላል አይደለም። ትዳር ነው እኮ። ማንም ሰው እንዲህ በፍጥነት የሆነ ትዳር ውስጥ ሴት እዛ ከሚስቱ ጀርባ ደብቆ የሆነ የመልከስከስ ባህሪ ከሌለበት በስተቀር በዚህ ፍጥነት ማንም ሰው ታገቢኛለሽ ምናምን የሚል የትዳር ምናምን ውስጥ አይገባም። ማንም ሰው የሚያስተውል ከሆነ ስማርት ነኝ ብሎ የሚያስብ ከሆነ ይጠነቅቃል እኮ። ሰው ራሱን ያርማል፣ ሰው ራሱን ይገመግማል፣ ሰው ራሱን ያያል። የወለድከው ልጅ እንኳን አንድ ቀን አባ ብሎ ሳይጠራ እዛኛው ጋር እንኳን የነበረ የመጀመሪያ ትዳር ላይ እንኳን ላይፍ ሳታይ ምንም እኮ ያየው ነገር የለም። በነገራችን ላይ ምንም አብርሃም አግብቶ ፈታ ማለት ራሱ ይከብዳል። አግብቶ ፈታ ማለት ይከብዳል። ምንም ያየው ነገር የለም በዛኛው ትዳር ውስጥ። በነገራችን ላይ ዝም ብለን እናወሳስበዋለን፣ እንዴት ትዳሩን ጥሎ ምናምን ብለን እንላለን እንጂ ያ ወረቀት ላይ አንድ ከተፈራረሙ ተጋብተናል ካሉ ትዳር ነው። ግን በህይወት ደረጃ ከመቆየት አንጻር ምናምን በትዳር ውስጥ ምንም የቆየው ነገር የለም። ምንም ትዳሩን በትኖ ምናምን የምንለው ምንም ነገር የለም። መች ኖሮት መች የተሰበሰበውን ትዳር ይበትነዋል። አንድ አይነት ነገር ነው አብርሃም እያደረገ ያለው። በነገራችን ላይ ይሄን ለምን እንደሚያደርግ አላውቅም። አይናዋይ ስለሚሆንበት እንደሆነ አላውቅም። ይሄ እኔ እንጃ። እኔ ያለማስተዋል ያለመረጋጋት የሆነ ወንድነትን አለመቆጣጠር ችግር እንጂ እኔ እዛ ጋር የነበረው ትዳር ችግር ኖሮበት ነው ምናምን አይደለም። ይሄንንም ሲቆይ ያየዋል። አሁን እዚህ ጋር ያለችው ሄርሜላ ትዳር ውስጥ ከገባ በኋላ ያያታል። የወንድም የሴትን ባህሪ በትክክል የሚገለጠው በነገራችን ላይ በትዳር ህይወት ላይ ነው። ከትዳር በፊት የነበረውም ምርጫ ቅስቀሳ ነው። ማንም ስማርት ሆኖ ራሱን የሚያቀርበው ለገበያው በቃ መመረጥ ስለሚፈልግ አሪፍ መባል ስለሚፈልግ። ትዳር ውስጥ ከገባም በኋላ ግን ያቺ ምርጫ ቅስቀሳ ትቀራለች። በጣም ደስተኛ የተሰማሽን ስሜት ግን ያው እዚህ ጋር የምታያቸው ሁሉ ካሜራ ላይ ትንሽ መግባት ስላልፈለጉ ነው እና በጣም ደስተኛ ሆነ። አረሳክስ አንድ ሰው የለም። እኔ ለምን አልነግራቸውም? አንድ ሰው የለም፣ ማንም ሰው የለም። እዚህ ጋር ካሉት 1 2 3 4 5 6 7 ናቸው 8 በቃ 10 ማይሞሉ ከሚሞሉት ሰዎች ውጪ አንድ ሰው የለም። ከጀርባ ምናምን ማንም የለም። ማንምም መገኘት ስለማይፈልግ በነገራችን ላይ እዚህ ጋር ካሉ ሰዎች ውጪ የአብርሃምና ሩታን የትዳር መፋታት ወይም አብርሃም ሩታ ላይ ካደረጋቸው ወይም በቃ ትዳሩ ላይ ያደረገውን ነገር እነዚህ እዚህ ጋር ካሉ ሰዎች ውጪ ማንም የሚደግፍ ሰው የለም። ሳክስ ነው። እዚህ ጋር ማንም ሰው የለም። በነገራችን ላይ ካሜራ ውስጥ መግባት ስለማይፈልጉ ምናምን ተው እንጂ ባይፈልጉ እንኳን ሰው እንኳን ቢኖር ስለሚያፍሩበት ነው ይሄንን የቀለበት ፕሮግራም ካሜራ ውስጥ መግባት ያልፈለጉት። እንዴት ትገኛላችሁ እንደዚህ አይነት ፕሮግራም ላይ መባል ስለማይፈልጉ ሊሆን ይችላል እንጂ በምንም ተአምር እዚህ ፕሮግራም ላይ ከነዚህ ሰዎች ውጪ ሰው የለም። ሲሪየስ እመኑኝ፣ የምሬን ነው የምላችሁ። በጣም ደስተኛ ሁኝ ያለው ከምልህ በላይ ማለት በጣም ለረጅም ጊዜ ይህን ነገር ስጠብቀው የነበረ ነገር ነውና አላውቅም። እስቲ ቢያንስ እንኳን ማለት እኔ እንጃ ፍቅረኛሞች እንኳን ከሆኑ ወራ ይሆናቸው ማለት የመቼው ረጅም ጊዜ ነው ስጠብቅ የነበረው። ማሽን ረጅም ሪሌሽን አብራችሁ ረጅም ጊዜ በሪሌሽን ቆይታችሁ በቃ አሁን 2 ዓመት 3 ዓመት እኔና እሱ በፍቅር አሳለፍን፣ አሁን መጋባት አለብን፣ እኔም ጊዜ ማቃጠል የለብኝም የሚሉ ጭንቀቶች መች ገብቶብሽ? መቼ እንደዚህ አይነት ሪሌሽን አሳልፋችሁ? ገና የፍቅር ጥያቄውን ከተቀበለሽ ወይም ከተቀበልሽው ስንት ጊዜ ነው? ወር ከ15 ቀን ወር ቢሆነው ነው አይደል? ረጅም ጊዜ ስጓጓውና ስናፍቀው የነበረ ነገር ነው። ተይ እንጂ
እንደሚወድሽ እንኳን እርግጠኛ ሳትሆኚ ብዙ ጊዜ ያሳለች ሴትዮ መቼ ቀለበት ሊያደርግልሽ እንደሚችል ግን ስትናፍቂ ነበር። እንደሚያፈቅርሽ አንድ ቀን እንኳን እርግጠኛ ሆነሽ የማታቂ ሴትዮ የዛሬውን ነው ምናምን አፈቅርሻለሁ ምናምን ከተባባልሽ በፊት ማለት ነው። አፈቅርሻለሁ ምናምን ሳትባባሉ በፊት ማለት ነው። ከዛ በፊት እኮ አብርሃም እንደሚያፈቅርሽ እንኳን እርግጠኛ አልነበርሽም። አቤላም ብዙ ሰዎች ሲነግሩሽ እኔም ስነግርሽ ነበረ። ቢያንስ እርግጠኛ ሁኚበት ጊዜሽን አታቃጢ ስንልሽ ነበረ። ገና ፍቅሩን ፍቅረኛሞች ነን ካላችሁ ወሬ ያልሆናችሁ ሰዎች ከዛ በጣም ረጅም ጊዜ አገባሻለሁ የሚል ጥያቄ እስኪያቀርብልሽ ምናምን ሳክሳ ውሸታም ታይዛለሽ ምናምን ብቻ ይሁን እኛ አይመለከተንም። ግን በቃ እኛ ለተሸውዱ ነገሮችን ሪል እውነት ለማድረግ ስትጥሩ እንናድዳል፣ ይደብረናል ብዙ ነገር ስለምናቅ ማለት ነው። ለዛ ይሁን እኔ የአብርሃም የሳራ ምናምን አይደላችሁ። የአብርሃም የሳራ በነገራችን ላይ እንደዚህ እንደምንለው ቀላል ነገር አይደለም። አብርሃምና ሳራ ምን አይነት የትዳር ህይወት እንደነበራቸው መጽሐፍ ቅዱስን ስታነቡ ትፈራላችሁ። ሰውን ራሱ የአብርሃምና የሳራ ይሁንላችሁ ማለት ትፈራላችሁ። በነገራችን ላይ ሀሳቡ ሲገባችሁ የአብርሃምና የሳራ የፍቅር ህይወት የትዳር ህይወት ምን አይነት እንደነበረ ልጅ ለማግኘት ምን አይነት ስንት ዓመታትን ሲጠብቁ እንደነበረ የእግዚአብሔር የገባላቸው ቃል እስኪፈጸም ድረስ በነዛ መካከል እግዚአብሔርን ቃል አጥፈው የሰሩትን ፋውሎች የደረሰባቸውን ችግሮች ምናምን ስታዩ እንዲሁ ዝም ብላችሁ ብድግ ብላችሁ ሰውን የአብርሃምና የሳራ ይሁንላችሁ አትሉ። ባይሆን ይሄ የአብርሃምና የሄርሜላ ይሁንላችሁ ማለት ትችላላችሁ፣ ችግር የለውም። የአብርሃምና የሳራ ግን ይከብዳል። ምክንያቱም የመጀመሪያውን ትዳር ፈቶ ልጅ የወለደችለትን ልጁን እንኳን ሳያይ ወደ ሌላ ሴት የሄደን ሰውዬ እንዴት ብለን የአብርሃምና የሳራ ምናምን የሚሉ የጋብቻ ምርቃቶችን እንዴት አድርገን እንመርቃለን? ምን ብለን እንመርቃለን? ቀልድ አይደለማ ጋብቻ ከሆነ ካፌ ወደ ሆነ ካፌ እየዘለለን የምንሄድበት ህይወት አይደለም። ብቻ ይሁን የሚፈጠረውን ደግሞ ታዩታላችሁ። በቅርብ ጊዜያቶች ታዩታላችሁ። ሁሉ ነገር እኔ ያልኳት አንድሽ ነገር ጠብ ሳትል ሲሆን ታዩታላችሁ። ብቻ ወዳችኋለሁ። እናቴ እናንተ የተባረከ ትዳር እግዚአብሔር ይስጣችሁ። እግዚአብሔር ያለበት እግዚአብሔር ሽማግሌ የሆነበት ትዳር እግዚአብሔር ይስጣችሁ። በቃ ሌላ ምንም አላችሁ።